ሰላም ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ ዜናችን ነው ተጀምሯል። ዛሬ ዕለት አርብ የካቲት 11 ቀን 2014 ዓ.ም በሸገር ታይምስ ዕለታዊ ዜናዎች የሚዳሰሱ አበይት ነጥቦችን አስቀድመን እናስታውቃችሁ። በአፋር ክልል በርሃሌ አካባቢ የሚገኘው የኤርትራውያን ስደተኞች ካምፕ በህወሓት ታጣቂዎች መወረሩን የተባበሩት መንግስታት ድርጅት አስታውቀዋል። ህወሓት በስደተኛ ካምፖች ውስጥ እጅግ አስደንጋጭ የሆነ ድርጊት ፈጽሟል ተብሏል። ከወደ መቀለ አስደናቂ መረጃ ተሰምቷል። ዶክተር ደብረጽዮን ገብረ ሚካኤል በድርድሩ የማይናወጥ አቋማችን በሚል ያሰፈሯቸው ቅድመ ሁኔታዎች በርካቶችን እያነጋገሩ ነው። ከሚሴ አቅራቢያ በእሳት የተቃጠለው የህዝብ ማመላለሻ አውቶቡስ ለቃጠለው ምክንያቱ ምን ነበር? በዜናችን እንመለከተዋለን። ኮሪያ በኢትዮጵያ በሰፊው ግብዣ አቅርቦላታል። በድርቅ ከፍተኛ ሰብአዊ ቀውስ እያስተናገዱ ለሚገኙት የሶማሌና የኦሮሚያ ክልሎች ድጋፍ ተደርገዋል። እነዚህ ጉዳዮች የዕለቱ ዜናችን አበይት ነጥቦች ናቸው። እንድትሰሙን የዘወትር አክብሮታዊ ግብዣችን ነው። ወደ ዜናችን እናምራ። ህወሓት ኤርትራውያን ላይ ቀጥተኛ የሆነ ጥቃት ፈጽመዋል። በአፋር ክልል ዞን 2 በርሃሌ አካባቢ በሚገኝ የኤርትራውያን ስደተኞች ካምፕ መጠነ ሰፊ ሰብአዊ ጥቃት መፈጸሙም ተሰምተዋል። በኢትዮጵያ ከሚገኙ የኤርትራ ስደተኛ ካምፖች መካከል አንድ በሆነው የአፋር ክልል ዞን 2 በርሃሌ አካባቢ የሚገኘው የኤርትራውያን ስደተኞች ካምፕ በህወሓት ታጣቂዎች መወረሩ የጥቃቱ ሰለባዎች ተናግረዋል። የመንግስታቱ ድርጅት እሳት ለብሶ እሳት ጎርሶ ባወጣው መረጃ መሰረት በዚህ የስደተኛ ካምፕ ላይ ታጣቂዎች ከባድ የሆነ ጥቃት ፈጽመዋል። በዚህ የኤርትራውያን ስደተኞች ካምፕ በደረሰው ጥቃትም 5 ኤርትራውያን የተገደሉ ሲሆን ቁጥራቸው በውል ያልታወቀ በርካታ ሴቶችና ህጻናት ደግሞ ታፍነው ወደ ተሰወረ ስፍራ ተወስደዋል ነው የተባለው። ከጥቃቱ የተረፉ ሰዎች በሰጡት መረጃ እንደሚሉት የቤተሰብ አባላት ተጠፋፍተዋል፣ ከፍተኛ የሆነ ሰብአዊ ጉዳትም ደርሶባቸዋል። የመንግስታቱ ድርጅት ሪፖርት በአፋርና ትግራይ ድንበር በሚገኘው የበርሃሌ ስደተኞች ካምፕ የደረሰውን ጥቃት በጽኑ አወግዛለሁ ቢልም ጥፋተኛው በማን እንደተፈጸመ እየታወቀ ጥፋተኛውን አላውቅም ሲል ሸምጥጧል። ስደተኞቹ ኤርትራውያን ግን በነበሩበት የስደተኛ ካምፕ የጎዳቸውን አካል በግልጽ እየተናገሩ ይገኛል። አጃንስ ፍራንስ ፕሬስ በሰመራ ከተማ ያናገራቸው ኤርትራውያኑ የገደለን አፍን የወሰደን የህወሓት ታጣቂ ስብስብ ነው ያሉ ሲሆን የድርጅት ሪፖርት ግን ህወሓት አይነካ ያለ ይመስላል። ገዳዩን ንጹህ ለማለት የደፈረው የመንግስታቱ ድርጅት ሪፖርት ድርጊቱን አውግዣለሁ፣ ቀውሱ እንዲረግብ ግን ግጭቱ ይቁም የሚል ማሳሰቢያ ሰጥተዋል። ከዚሁ ጋር በተያያዘ ዶክተር ደብረጽዮን ገብረ ሚካኤል ከኢትዮጵያ ማዕከላዊ መንግስት ጋር በሚደረገው ድርድር የማንደራደርባቸው አበይት ነጥቦች ብለው ያሰፈሯቸው ቅድመ ሁኔታዎች በርካቶችን እያነጋገሩ ነው። ደብረጽዮን የህወሓትን እድል ውሃ የቸልሱበት መስሏልም ተብሏል። ከምስጢራዊ ድርድርም ያፈነገጡ መስሏል በሚል በርካቶች የተነጋገሩበት ነው። የህወሓቱ ሊቀመንበር የድርድር ቅድመ ሁኔታዎች ተከታዮቹ ነጥቦች ናቸው። ባለፉት ወራት ያደራጁት ታጣቂ ኃይል በፍጹም ትጥቅ አይፈታም፣ እንዲያውም በደንብ እንዲጠናከር ይደረጋል የሚለው የመጀመሪያው ነው። የኤርትራ ወታደሮች ከትግራይ ሙሉ በሙሉ ለቀው ይውጡ የሚል በኢትዮጵያ ህዝብ ተወካዮች ምክር ቤት አማካኝነት የተፈረጀው አሸባሪ የሚለው ታርጋ ከህወሓት ስም ላይ እንዲፋቅ፣ የትግራይ ክልልን እንደ ሀገር በመቁጠር የትግራይ ድንበር ከ1983 በኋላና ከ2012 በፊት ወደ ነበረው ይዞታ ይመለስ ወይንም በግልጽ ቋንቋ ራያና ወልቃይት ተመልሶ ይሰጠን፣ ራስን በራስ የመወሰን ወይንም ሪፈረንደም የማድረግ መብታችን ይከበርልን፣ በተደረገው ጦርነት ትግራይ ላይ ወንጀል የሰሩ ባለስልጣናት በዋናነትም ጠቅላይ ሚኒስትር አብይን ጨምሮ የኢትዮጵያ ሀገር መከላከያ ሰራዊት ጄኔራል መኮንኖች ለፍርድ ሳናቀርብ አንደራደርም የሚሉ እጅግ አስደናቂ ቅድመ ሁኔታዎች መሆናቸው ተሰምተዋል። ህዝብ አሳፍሮ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ በአማራ ክልል ከሚሴ ከተማ አቅራቢያ በእሳት መንደዱ ተሰምተዋል። ከአዲስ አበባ ወደ ደሴ ከተማ 62 ሰዎችን አሳፍሮ ይጓዝ የነበረ አንድ ሀገር አቋራጭ የህዝብ ማመላለሻ አውቶቡስ የእሳት ቃጠሎ አደጋ እንዳጋጠመው በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን የጅሌ ጥሞጋ ወረዳ ፖሊስ ጽሕፈት ቤት አስታውቋል። የእሳት ቃጠሎ የንብረት ውድመት ቢያደርስም በሰው ህይወት ላይ ምንም አይነት ጉዳት አለመድረሱም ተገልጿል። ይኸው አደጋ የደረሰው ዛሬ ረፋድ ላይ በጅሌ ጥሞጋ ወረዳ ጎዳ ቀበሌ ሲደርስ መሆኑን የአካባቢው ፖሊስ ጽሕፈት ቤት ለመገናኛ ብዙሃን ይፋ አድርጓል። በደረሰው አደጋ ወሎ ዩኒቨርሲቲ ለመመዝገብ ተሳፍረው ይጓዙ የነበሩ ተማሪዎችን ሻንጣና ዶክሜንት ጨምሮ የሌሎችን ተሳፋሪዎች ንብረት ሙሉ በሙሉ ከአውቶቡሱ ጋር መውደሙም ተገልጿል። አውቶቡሱ የእሳት ቃጠሎ አደጋ ያጋጠመው በሞተሩ ላይ በተከሰተ የቴክኒክ ችግር እንደሚሆን ጠቅሰው የቃጠሎውን መንስኤ ለማጣራት ሙሉ ምርመራ ስራ መጀመሩንም አስታውቀዋል። ተሽከርካሪው ከሸዋሮቢት ጀምሮ የጭስ ምልክት ያሳይ እንደነበረና አሽከርካሪው ፍሬን ሽራ ነው በሚል ሲያሽከረክር እንደነበረ ከተሳፋሪዎቹ መረጃ መገኘቱም ተሰምተዋል። በተሽከርካሪው ውስጥ የነበሩ ተሳፋሪዎች በሌላ መኪና ወደ ደሴ ከተማ መላካቸው የታወቀ ሲሆን አሽከርካሪውና ረዳቱ በቁጥጥር ስር ውለው የማጣራት ስራ እየተካሄደ መሆኑን ኢዜአ ዘግቧል።
ዓለም ባንክ በሶማሌ ክልል 64.3 ሚሊዮን ዶላር ድጋፍ መድቧል። ባንኩ በሶማሌ ክልል ለተከሰተው ድርቅ አስቸኳይ ምላሽ ለመስጠት የሚያግዝ 64.3 ሚሊዮን ዶላር ድጋፍ መመደቡን የክልሉ ርዕሰ መስተዳድር ሙስጠፌ መሐመድ አስታውቀዋል። ከተመደበው ድጋፍ ውስጥ 38 ሚሊዮን ዶላሩ አሁን የሚሰጥ መሆኑን አቶ ሙስጠፌ በትዊተር ገጻቸው ላይ ባሰፈሩት መልእክት አስታውቀዋል። የዓለም ባንክ በዚህ ወሳኝ ጊዜ ድጋፉን በማድረጉም ምስጋናቸውን አቅርበዋል። በዓለም ባንክ የኢትዮጵያ፣ ሱዳን፣ ኤርትራና ደቡብ ሱዳን ዋና ዳይሬክተር ኦስማን ዲዮን የተመራ የልዑካን ቡድን በዛሬው ዕለት በጅግጅጋ ከተማ ተገኝተው ከክልሉ ከፍተኛ ባለስልጣናት ጋር መወያየቱ ይታወቃል። በተመሳሳይ የአዲስ አበባ ከተማ አስተዳደር በባሌና ምስራቅ ባሌ ዞኖች በድርቅ ለተጎዱ ወገኖች የሚውል 78 ሚሊዮን ብር የሚገመት የምግብ እህል ድጋፍ አድርገዋል። ድጋፉን በባሌ ሮቤ ተገኝተው ያስረከቡት የከተማ አስተዳደሩ ከንቲባ አዳነች አቤቤ ናቸው። ከንቲባዋ ድጋፉን ሲያስረከቡ ባስተላለፉት መልእክት ድጋፉ የኢትዮጵያን በችግር ጊዜ መረዳዳት የቆየ ባህል አለን ብለዋል። የከተማ አስተዳደሩ ወደፊትም የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ከንቲባዋ አረጋግጠዋል። ወደ ትግራይ ክልል መድኃኒትና የሕክምና ግብዓቶች መግባታቸው ተሰምተዋል። እነዚህ ግብዓቶች ወደ ትግራይ ክልል መድረሳቸውንና 107 ሜትሪክ ቶን ተጨማሪ መድኃኒት ለማድረስ ዝግጅት ተጠናቆ የካርጎ በረራ እየተጠበቀ መሆኑን የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። በክልሉ ድጋፍ ለሚያስፈልጋቸው ወገኖች ፈቃድ ባገኙ ሰብአዊ ድርጅቶች አማካኝነት ከጥር ወር ጀምሮ መድኃኒትና የሕክምና ቁሳቁሶች እየደረሳቸው መሆኑን የአደጋ ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አስታውቋል። ኢንተርናሽናል ኮሚኒቲ ኦፍ ሬድ ክሮስ፣ ወርልድ ቪዥን ኢትዮጵያ፣ ፕላን ኢንተርናሽናል፣ የዓለም ጤና ድርጅት፣ ሴቭ ዘ ችልድረን እና ዩኒሴፍን ጨምሮ 8 ያክል ተቋማት ወደ ትግራይ ክልል መድኃኒት ማስገባታቸውም ተረጋግጧል። ባለፈው ሳምንት ብቻ በኢንተርናሽናል ኮሚኒቲ ኦፍ ሬድ ክሮስ፣ የዓለም ጤና ድርጅት፣ ወርልድ ቪዥን ኢትዮጵያ አማካኝነት 41 ሜትሪክ ቶን መድኃኒትና የህክምና ግብዓቶች መቀሌ መድረሳቸው ነው የተሰማው። የተወደዳችሁ የሸገር ታይምስ ቤተሰቦች ዕለታዊ ዜናችን ያደመጣችሁትን ይመስላል። ስለሰማችሁን አመሰገናል። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።